ትግራይ ክልል ተጨማሪ ውጊያ አያስፈልግም። ወልቃይት ለክፉ ቀን ይቀመጥ ጠቅላዩ ውሳኔውን አንቀበለውም ጀነራል ታደሰ ወረደ። ጀነራል ታደሰና ጠቅላይ ሚኒስትሩ በወልቃይት ጉዳይ አልተስማሙም። ከባድ ውጥረት ነክሷል። ህወሓት በወልቃይት ያሰበው የወራ ዕቅድ ሾልኮ ወጣ። የተከዜ ዘብ በተጠንቀቅ እንዲቆም በአስቸኳይ ታዟል። እጅ ያሰጠን ሲአይኤ ነው። የሱዳኑ ጀነራል አልቡርሃን አልፋሻር ከተማን በሄሚቲ ጦር የተነጠቀው በውጭ የስለላ ተቋማት ሴራ መሆኑን ተናግረዋል። በወልቃይት ጉዳይ ጀነራል ታደሰ ወረደና ጠቅላይ ሚኒስትር አብይ ያልታሰበ አለመግባባት ውስጥ ገብተዋል። ጠቅላዩ አማካሪያቸውን ወደ ሁመራ በላኩ ማግስት በፓርላማ ቀርበው የወልቃይት ጉዳይ ተከርኖ ይብሰል ለክፉ ቀን የምንጠቀምበት ወሳኝ መሳሪያ ነው ማለታቸው ወዲያ መቀለ ላይ ጀነራሉን አስቆጥቷል። በይፋም ውሳኔውን አንቀበለውም ማለታቸው እሳቱን ከፍ አድርጎታል እየተባለ ባለበት ወቅት የህወሓት የጦርነት እቅድ ሾልኮ በእነ ኮሎኔል ደመቀ እጅ ገብቷል። የተከዜ ዘብ ሰራዊት የመጨረሻ ዝግጅቱን እንዲያደርግም ታዟል። በሌላ በኩል ደግሞ የሱዳን ብሔራዊ ጦር ከሰሞኑ ስለደረሰበት ሽንፈት አነጋጋሪ ማስተባበያ አሰምቷል። ሰላም ውድ ዴይሊ ቤተሰቦች እንደምን አላችሁ? ቻናሉን ሰብስክራይብ ላይክ ያደረጋችሁ እስከ መረጃዎቻችን ፍጻሜ አብራችሁን ቆዩ። የጠቅላይ ሚኒስትር አብይ የምስራቅ አፍሪካ ጉዳዮች አማካሪ ጌታቸው ረዳ ሁመራ ላይ ኮሎኔል ደመቀና ከጦራቸው ጋር ተወያይተው ሲመለሱ ጠቅላዩ ደግሞ በፓርላማ ስለ ወልቃይት ወቅታዊ ሁኔታ ተናግረዋል። ከህወሓትና ኤርትራ በኩል ሊቃጣ ይችላል የተባለውን ውጊያ ለመመከተም የተከዜ ዘብ በሚል ስም የሚታወቀው የኮሎኔል ደመቀ ጦር በተጠንቀቅ እንዲቆም መታዘዙም ተሰምቷል። በሌላ በኩል ደግሞ በጀነራል ታደሰ ወረደ የሚመራው የትግራይ ጊዜያዊ አስተዳደር የጠቅላይ ሚኒስትር አብይ ንግግርን በመቃወም መግለጫ ያወጣ ሲሆን በቀረበው ሐሳብ አንስማማ ማለቱን ቀጣዩ ምን ይሆን ያስባል ይገኛል። ከወልቃይት ጋር በተያያዘ ከሰሞኑ የጠቅላይ ሚኒስትር አብይ የምስራቅ አፍሪካ ጉዳዮች አማካሪ አቶ ጌታቸው ረዳ ወደ ሁመራ ከተማ በመምራት ከአካባቢው አመራሮች ጋር የመከሩ መሆኑ የሚታወስ ሲሆን ጠቅላይ ሚኒስትር አብይ አህመድም በትላንቱ የፓርላማ ውሏቸው በወልቃይት ጉዳይ ማብራሪያ ሰጥተዋል። የአቶ ጌታቸው የወልቃይት ሁመራ ጉዞ አስመልክቶ ህወሓት በሰዓታት ልዩነት ውስጥ አፋጣኝ መግለጫ ወጣ ሲሆን በትላንትናው ዕለት ጠቅላይ ሚኒስትር አብይ አህመድ ከወልቃይትና ተፈናቃዮች ጋር በተያያዘ የሰጡትን የፓርላማ ማብራሪያ ተከትሎ የትግራይ ኮሚኒኬሽን ቢሮ መግለጫ ያወጣበት ሁኔታ ታይቷል። የአማራና የትግራይ ክልሎች ይገባኛል ጥያቄ የሚያነሱበትና ከአወዛጋቢው የወሰን አካባቢዎች አንዱ መሆኑ የሚነገረው የወልቃይት አካባቢ ችግርን በጉልበት መፍታት እንደማይቻል ተነገረ። የፌዴራል መንግስት እንዲሁም የአካባቢው አመራሮች ጥቅምት እሁድ 16 ቀን 2018 ዓ.ም በሁመራ ከተማ የአካባቢው ማህበረሰብ ባወያዩበት ወቅት የወልቃይት ችግር በሰላማዊ መንገድ ብቻ እንደሚፈታ ጎልቶ ተነስቷል። ትናንት በፓርላማው ቀርበው ማብራሪያ በሰጡበት ወቅት ስለ ወልቃይት አካባቢ ችግር ያነሱ ጠቅላይ ሚኒስትር አብይ አህመድ ችግሩ በጉልበት እንደማይፈታ የገለጹ ሲሆን አካባቢው በጀት ተቋርጦበት እንዲቀጥል ማድረግም የማይቻልና ተገቢ አለመሆኑን ተናግረዋል። ትናንት በዋለ የህዝብ ተወካዮች ምክር ቤት ስብሰባ ላይ የመንግስታቸውን አቋም በሰፊው ያብራሩት አብይ የወልቃይት አካባቢ ችግርን በየቦታው ከሚነሱ የወሰን ይገባኛል ችግሮች ጋር አያይዘው አቅርበዋል። በኢትዮጵያ በየአካባቢው የመሬት ጥያቄና አወዛጋቢ መሬት እንዳለ የጠቀሱት ጠቅላይ ሚኒስትሩ በአማራና በትግራይ ክልሎች ይገባኛል የሚነሳበት ቦታ መኖሩን በማስታወስ ይህ እንዴት ይፈታል የሚለው ራሱ ህገ መንግስቱ ምላሽ ያለው መሆኑን ጠቁመዋል። ኢትዮጵያ ውስጥ በክልሎች መካከል ድንበር የለም፣ ወሰን ብቻ ነው ያለው። በክልሎች መካከል ይህኛው ቀበሌ የከሌ ተብሎ የድንበር መስመር አልተሰመረም። የይገባኛል ጥያቄ ሲነሳና አከራካሪ ጉዳይ ካለ በዚህ ውሳኔ ምላሽ ያገኛሉ ይላል እንጂ ልክ እንደ ኢትዮጵያና ሱዳን ወይ እንደ ኢትዮጵያና ኬንያ ድንበር ነው ብሎ መስመር አያሰምርም። የሚያጨቃጨቅ ቀበሌ ካለ የሚኖርበት ህዝብ ተወያይቶ በራሱ ድምጽ ወስኖ ወደ መረጠው ክልል ሊሄድ ይችላል ነው ህገ መንግስቱ የሚለው። ሁሉም ጋር ጥያቄ አለ። ወልቃይት ላይ ያለው ጥያቄ የተለየ አይደለም። ሁሉም ጋር የሚፈታው ግን በሰላማዊ መንገድ ህዝቡ ቦታው አርፎ በህዝበ ውሳኔ መሆን አለበት የሚል ነው በማለት የወሰን ጥያቄዎችና አጨቃጫቂ አካባቢዎች የሚፈቱበት ህገ መንግስታዊ አግባብ ተናግረዋል። ይህንኑ መሰረት በማድረግ በወልቃይት ጉዳይ መንግስት በቅድሚያ የተፈናቀሉ ወደ ቀያቸው እንዲመለሱ የሚያደርግ አካሄድ መከተሉን የጠቆሙ ሲሆን በራያና ጸለምት እንደተደረገ ሁሉ በወልቃይትም ተፈናቃዮች እንዲመለሱ ጥረት መደረጉን አስታውሰዋል። ይሁን እንጂ ከትግራይ ክልል ጋር ተነጋግሮ ጉዳዩን ለመፍታት ባለመቻሉ ጭቅጭቁ እልባት ሳያገኝ አካባቢው ከበጀት ምደባ ውጭ ሆኖ ለመኖር መገደዱ ነው አብይ የተናገሩት። አክለውም ህዝቡን አይመለስም ብለው ይዘው የሚፈጥሩት ቀውስ ህዝቡ ላይ የከፋ ችግር ከማምጣቱ በላይ ይህንኑ ጥያቄ በሚያስቡት መንገድም ቢሆን ለመፍታት እንቅፋት ይሆንባቸዋል ሲሉ የተናገሩት ጠቅላይ ሚኒስትሩ ችግሩን ለመፍታት ሰላማዊ መንገድ ብቻ የሚያዋጣ መሆኑን አስምረውበታል። ለምሳሌ ወልቃይት የዛሬ 25 እና 30 ዓመት በጎንደር ስር ከነበረበት ወጥቶ በትግራይ ስር ተካሏል። በኋላ ደግሞ ውጊያው ሲፈጠር የአገር ጉዳይ ሆኖ ወደዚህ ተመልሷል።
ጉዳዩ ህጋዊ ካልሆነና የህዝብ ውሳኔ ከሌለበት ግን ነገ አንደኛው ደግሞ ጉልበት ሲያገኝ ይወስዷል ማለት ነው። በየተራ ከምንቀባበለው ህዝቡ ሰፍሮ ራሱ ወስኖ በህጋዊና ሰላማዊ መንገድ ይቋጭ ነው ያልነው። ወልቃይት ከውጊያው ጀምሮ ከትግራይ ከተነጠለ 4 እና 5 ዓመት ይሆነዋል። እስካሁን ለወልቃይት የፌዴራል መንግስቱ በጀት አይሰጥም። ህዝቡ እየኖረ መምህር እያስተማረ ሐኪሙ እያከመ በጀት አልባ አድርጎ ዞኑን ማስቀመጥ ትክክል አይደለም። ህግ ለማስከበር ሲባል ነው እንጂ የተደረገው ትክክል አይደለም በማለትም የመንግስታቸውን አቋም ገልጸዋል። በወልቃይትም በጎንደርም ላይ በአዲስ አበባም ሆነ በሌላም አካባቢ ጥያቄና ውዝግብ ቢኖር ተነጋግረን በህዝበ ውሳኔ በሰላማዊ መንገድ መልስ ማግኘት እንደሚቻል የጠቀሱት አብይ ለዚህ መዋጋት፣ ለዚህ ግጭት፣ ለዚህ ህዝብ ማስቸገር እንደማያስፈልግ በመጠቆም በወልቃይትም ቢሆን ይህ እንዲሆን በፕሪቶሪያው ላይ መግባባት ተደርሶበት እንደነበር አስታውሰዋል። ከሁለት ቀናት ቀደም ብሎ በሁመራ ከተማ ከአካባቢ ማህበረሰብ ጋር ውይይት ያደረጉት የፌዴራል መንግስቱና የአካባቢ ባለስልጣናትም ቢሆኑ በተመሳሳይ የወልቃይት ጉዳይ በሰላማዊ እንጂ በጉልበት አይፈታም የሚለውን አጀንዳ በጉልህ ሲናገሩ ተደምጠዋል። የጠቅላይ ሚኒስትር የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር አቶ ጌታቸው ረዳ፣ የሰላም ሚኒስትር አቶ መሐመድ እንድሪስ፣ የወልቃይት ጠገዴ ሰቲት ሁመራ አካባቢ ዋና አስተዳደር አቶ አሸተ ደምለው እንዲሁም የወልቃይት ጠገዴ ሰቲት ሁመራ የአማራ ማንነት አስመላሽ ኮሚቴ ሰብሳቢ እንዲሁም የአካባቢ ምክትል አስተዳዳሪ ኮሎኔል ደመቀ ዘውዱ በጋራ ሆነው በመሩ ስብሰባ ላይ ተሰብሳቢዎቹ አሉ የሚሏቸውን ጥያቄዎች ያቀረቡ ሲሆን የአካባቢ ችግር በሰላም እንዲፈታ ከመድረኩ መሪዎች ተንጸባርቋል። ዋና አስተዳዳሪው አቶ አሸተ ደምለው የአካባቢ ችግር እንዲፈታ መንግስት ያስቀመጠው አቅጣጫ መኖሩን በመጠቆም በሰላምና በንግግር እንጂ በጉልበት ችግሮችን ልባት ያገኛሉ ብለን አናምንም ሲሉ ተናግረዋል። አቶ ጌታቸው ረዳም በበኩላቸው የወልቃይት ጉዳይ ኃላፊነት በተሞላበት ሁኔታ እንዲመራ የቆየ ፍላጎት ያላቸው መሆኑን በመጥቀስ ከወንድሞቻችን ጋር በሰላም የምንኖርበት ሁኔታ እንዲፈጠር ነው የምንፈልገው ሲሉ መናገራቸው ተሰምቷል። ይህ በእንዲህ እንዳለ ታዲያ የቀረበውን የወልቃይት ሀሳብ አንቀበለውም ሲሉ የጠቅላዩንም ሆነ የነ ጌታቸው ረዳ ንግግር እንደማይቀበል አስታውቋል። ወልቃይትን በተመለከተ በትግራይ ጊዜያዊ አስተዳደርና በህወሓት በኩል የተያዘው አቋም ተፈናቃዮች ወደ አካባቢው መላክ ይገባል። ተፈናቃዮቹ እንዲመለሱ ሲደረግ የትግራይ አስተዳደርና መንግስታዊ መዋቅርም ጭምር አብሮ መመለስ ይኖርበታል የሚል አቋም ተይዟል። ከወደ መቀለ የወጡ ተጨማሪ መረጃዎች ደግሞ ህወሓት በቀጣይ ሳምንት በወልቃይት ውጊያ ሊከፍት መሆኑን አመላክቷል። ህወሓት በወልቃይት ያሰበው ጥቃት ዝርዝር እቅድ ሾልኮ አንድ የወልቃይት ከፍተኛ አመራር እጅ መግባቱ የተሰማ ሲሆን አመራሩ ደግሞ የህወሓት የጦርነት እቅድን በተመለከተ መረጃን ለህዝብ አሰራጭተውታል። በእቅዱ መሰረት ከሻዕቢያ ጋር በመናበብ በህዳር ወር ውጊያ ለመክፈት አቅዷል ተብሏል። ዘ ኢኮኖሚስት መጽሔት ከሳምንታት በፊት በወልቃይት አዲስ ውጊያ ሊቀሰቀስ ይችላል ሲል ዘግቦ ነበር። ውጊያው በሁመራ ሊፈነዳ መቃረቡን የሚጠቁሙ ወታደራዊ መረጃዎችም እየወጡ ነው። አንድ የወልቃይት ከፍተኛ አመራር ህወሓት በህዳር ወር ጦርነት ለመክፈት ዝግጅቱን ጨርሷል ሲሉም በማህበራዊ ገጻቸው ላይ ጽፈዋል። የወልቃይት ጠገዴ ዞን የሚሊሻ ጽህፈት ቤት ኃላፊ የሆኑት አቶ ክብራ በማህበራዊ ገጻቸው ባሰራጩት አጭር መረጃ በቀጣይ ሳምንታት ጦርነት ለመክፈት ዝግጅት እንዳለ መረጃው ደርሶናል ብለዋል። የሚሊሻ ጽህፈት ቤት ኃላፊው ወያኔ በመጪው ወር ማለትም ህዳር ወር ላይ ወልቃይት ጠገዴን በኃይል ለመውረድ ተዘጋጅቷል። የነጌታቸው ረዳ ተፈናቃይ በተመለከተ አጀንዳ ትተን አሁን በአንድነት መቆም መዘጋጀት አለብን። ለዳግም ባርነት የሚወድቅ ትውልድ የለም። እኛ የአባቶቻችን ልጆች መሆን አለብን። የጀመርነው ትግል ዳር ማድረስ አለብን ሲሉ ህዝቡን በንቃትና በተጠንቀቅ እንዲቆም አዘዋል። በወልቃይት ጥቃት ሊከፍት ይችላል የተባለው ኃይል አርሚ 70 ነው። በኮሎኔል ሙዘይን የሚመራው የአርሚ ባለፈው ሳምንት ግዙፍ የኮማንዶ ኃይል በሸረሪና ማስመረቁ አይዘነጋም። ዘ ኢኮኖሚስት ባለፈው ሳምንት ባሰራጨው ሰፊ ዘገባው በቅርቡ በወልቃይት ውጊያ ሊቀሰቀስ ይችላል ሲል ስጋቱን መግለጹ ይታወሳል። መጽሔቱ ያነጋገራቸው የህወሓት አርሚ 70 ወታደሮች ሱዳን ላይ ከአልቡራን ወግነን እየተዋጋን ከተሞችን ማስለቀቅና መልሶ መቆጣጠር ችለናል፣ የራሳችንን መሬት ለማስመለስ ደግሞ እንችላለን፣ ይህንንም በቅርቡ እናደርጓለን ሲል መናገራቸውን ዘግቦ ነበር። የስምረት ፓርቲ ፕሬዝዳንትና የቀድሞ የትግራይ ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ ሰሞኑን ሁመራ ላይ በሰጡት ማብራሪያ መንግስታዊ መዋቅር ወደ ወልቃይት ይመለስ የሚለው የህወሓትንና የትግራይ ጊዜያዊ አስተዳደር አቋም በግልጽ የተቃወመበት ሁኔታ ታይቷል። ህወሓት ሰኞ ዕለት ባወጣው መግለጫና አቶ ጌታቸውን የብሔራዊ ክህደት ኃይል በማለት በነገር ሸንቆጥ አድርጎ ያቀረቡትን ተፈናቃዮች ብቻ ይመለሱ የሚለውን ሀሳብ አጥብቆ የተቃወመ ሲሆን የትግራይ ኮሚኒኬሽን ቢሮም ያንን የህወሓትን አቋም በመድገምም ተፈናቃዮች ብቻ መመለስ ይገባቸዋል የሚለው ተቀባይነት የለውም፣ የትግራይ ግዛት አንድነትና መንግስታዊ መዋቅር ጭምር መመለስ ይኖርበታል ሲል አስታውቋል። የኮሚኒኬሽን ቢሮ በዚሁ ከሰዓታት በፊት ባጋራው መግለጫ ተፈናቃዮቹን ያለ ህዝብ ፍላጎት ለመመለስ መሞከር ተቀባይነት የለውም ሲል አስታውቋል።
በቀጣይ አልፋሻር ከተማን ለመሐመድ ሐምዳን ዳጋሎ አርኤስኤፍ ኃይል አስረክበን ለመውጣት የተገደድነው ዓለም አቀፍ የውጭ ስለላ ድርጅቶች ናቸው ሲል የአልቡርሃን ጦር ከሰሰም። በጀነራል አልቡርሃን ስር የሚተዳደረው የዳርፉር ግዛት የሚያስተዳድሩትና ለጀነራል አልቡርሃን ድጋፍ የሚሰጡት ማርሻል አርኮማናዊ ስለ አስደንጋጩ ክስተት ሲናገሩ በሰራዊታችን እጅ የነበሩ የመገናኛ መሳሪያዎች ከአገልግሎት ውጭ እንዲሆኑ በማድረግ ሰራዊታችን እርስ በርስ እንዳይገናኝ ኃይል እንዳያሰባስብ በማድረግ የአርኤስኤፍ ኃይሎችን ስለረዱ ነው ሲሉ ሽንፈታቸውን የሴራ ውጤት እንጂ የሰራዊታቸው ድክመት ያመጣው እንዳሉን አክለዋል። የመሐመድ ሐምዳን ዳጋሎ አርኤስኤፍ ኃይሎች አልፋሻር ከተማን በእጃቸው ለማስገባት ለ18 ወራት ከተማዋን ከበባ ውስጥ አስገብተው ቆይተዋል። የተወደዳችሁ የቻናላችን ቤተሰቦች ለአሁኑ ለእናንተ ይመጥናሉ ብታደምጧቸው ታተርፉባቸዋላችሁ ብለን የመረጥንላችሁ ዕለታዊ መረጃዎቻችን እስካሁን ያደመጣችኋቸው ነበሩ። በተመሳሳይ ሀገራዊና ቀጠናዊ ጉዳዮች እንዲሁም ዓለም አቀፋዊ የጂኦፖለቲካ ወታደራዊና አነጋጋሪ ክስተቶችን ዕለት በዕለት ተከታትለን በትኩስ ይዘን እንደምንቀርብ እያሳወቅን የቻናሉ ቤተሰብ ካልናችሁ ሰብስክራይብ፣ ቪዲዮን ላይክና ሼር በማድረግ ተደራሽነታችን ታሰቡ ዘንድ አክብሮታዊ ግብዣችን ነው። አበቃን። ሰናይ ጊዜን ተመኘን።